ደብሯት ነው የዋለችው። ቅድም ስደውላትም ድምጿ ልክ አልነበረም። ትምጣና ይቅርታ ጠይቃታለሁ። ያለውንም ነገር በደንብ አስረድቻት እስኪ የሚሆነው እናደርጋለን ማለት ነው። ወዲሲያል ካንጀቴ ተማግዶ ቦኔማ የበሳት ወዶ ሐሳቤ አይተኛም ሰውዶ እንዴት ነሽ? ደህና ነሽ? ምንስ ነው ድብርቱ አደጋከሽ? ለኔ ያ ኖርማል አይደለም እንዴ? ምን ማለት ነው? እኔ ልሄድ ነው ማለት በሰዓቱ እኔ ምንድነው ታስበው ሲጀምር ምን ትላለሽ ብለህ ነበር የጠበቅከው? የተጨነኩት ነገር እንዳለ ሳይሆን አሁን እያልኩ ያለሁት በቃ በሰዓቱ የሆነ የሚያስጨንቀኝ ነገር በቃ ለመናገር እሱ ዝግጁ አይደለም። ሰላም እንዴት ናችሁ? ውድ ዩቲዩባችን ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያው ደህና ነኝ። ያው ዛሬ በድጋሚ መጥቼላችኋለሁ። ትናንትና እንግዲህ አይታችኋል። ብሌኔን እንግዲህ ፍራንክ ሰርቻት ነበረ። በጣም የሚደብር ፍራንክ፣ እኔ ራሱ ባላደረኩት ያልኩበትን ፍራንክ ሰርቻታለሁ። ያው ለኔ ያለትን ቦታ እያወኩኝ ያን ያህል ለኔ እንደምትጨነቅ እያወኩኝ ጥዬሽ ሄዳለሁ ብዬ ፍራንክ መስራት አልነበረብኝም። ትናንትናም ኮሜንት ላይ ያላችሁኝን ነገር አይቼ ነበረ። እንግዲህ ብሌኔ ገና ረጅም ጊዜ ሳንቆይ እንደዚህ አይነት ፍራንኮች መስራት ጥሩ አይደለም። እኔም ያ ነገር ገብቶኛል እና በጣም ደብሯታል። ማታ እንዲሁም ላናገራት ሁላ ስሞክር በቃ ለምንድነው እንደዚህ ያደረከው ምናምን ብላ ትንሽ ተከፍታብኛለች። ትናንትና እንግዲህ እንዳያችኋት ጥላኝ ሄዳ ነበረ እና ዮብም በጣም ደብሮታል። ለምንድነው እንደዚህ አይነት ነገር ያደረከው? እኔንም ማካተት አልነበረ መጀመሪያም እየደበረው ነበር ያንን ነገር ያደረኩት። ያው ዝም ብሎ እኔን ቢላለ ማለት ነበር ተስማምቶ ያንን ፍራንክ አብረን ያደረግናት እና ዛሬ ቤተሰቦች ምን አስቤያለሁ መሰላችሁ? ያው አስከፍቻታለሁ እና ዛሬ ጠርቻት በዛው ይቅርታ ለጠይቃት አስቤያለሁና ዛሬም ደግሞ ደብሯት ነው የዋለችው። ቅድም ስደውላትም ድምጿ ልክ አልነበረም። ያው እያወራችኝ ነው አለትም አላለችኝም፣ ግን እንደደበራት ነው ድምጿ ላይ እየሰማሁ ያለሁትና እስኪ አግኝቻት ደግሞ ያለውን ነገር ልጠይቃት። እኔም በጣም ደብሮኛል ትናንትና እሷ እንደዛ ስለደበራት እና ቤተሰቦች እስኪ ጠርቻታለሁ፣ እየመጣች ነው። ያለውን ነገር ይቅርታ ጠይቃታለሁ። በጣም ደብሮኛል ቤተሰቦች። በጣም ማድረግ አልነበረብኝም፣ እንደዚህ አይነት ፍራንክ መስራት አልነበረብኝም። እሷ ከኔ መለየት በጣም እንደሚከብዳት ስለማቅ እንደዚህ አይነት ፍራንክ መስራት አልነበረብኝም። ያው ያስደነገጣት ደግሞ የዮ ከኔ ጋር አብሮ መሆን ነበረ እና እስኪ ትምጣና ይቅርታ ጠይቃታለሁ። ያለውንም ነገር በደንብ አስረድቻት እስኪ የሚሆነው እናደርጋለን ማለት ነው። ቤተሰቦች አብራችሁን ሁኑ። ሁልጊዜ ላይክ ማድረጋችሁን እንዳትረሱ ቪዲዮ ስትጀምሩ። እስኪ እንጠብቃት ቤተሰቦች። ማረፊያ ጌጥ ማጣቱ ማን በነገረሽ አይኔ ባንቺው ናፍቆ ስብሰለሰላይ ታምም ያለው ስሚኝ እኔ ድምፅሽ ሲርቅ ከጆሮዬ መጠውለጉን ባየሽልኝ ያገር አገር ሰውነቴ የራበኝ ሳቅ ጨዋታ ያስጨንቀኝ በዝምታ አንቺን የለመደው ቤቴ ጠረንሽ ሁሌም አለ ከገላይ ካልባሳቱ። እንዴት ነሽ? ደህና ነሽ? ምንስ ነው ድብርቱ አደጋከሽ? ውሎ እንዴት ነበር? ክላስ ገብተሻል ዛሬ? ለምን አልገባሽ? እንዴ ለምንድን ነው እንደዚህ የምትሆኚው? እኔ እኮ ፕራንክ ብዬ እኮ ያው የሰራሁት ፕራንክ ትክክል አይደለም፣ ግን አንቺን እንደዚህ ሊያስከፋሽ የሚችል መሆኑን ያላወቅኩም። ተረዳሽ? በእኔ ቦታ ሆነ ብታየው በቃ በጣም ያስከፋል። ሲቀጥል እኔ መለያየት አይደለም የሚለውን ነገር ይቀርና መራራቅ እንዴት ነው ብቻ ከባድ ነው ለኔ። አዎ ግን ብሌን ይኸውልሽ ምን መሰለሽ፣ እኛ ኖርማል ፕራንክ ምናምን ከዚህ በፊትም አንቺም ታረጊኛለሽ፣ እኔም አደርግሻለሁ አይደለም ኖርማል ነገር። ስለ ፕራንኩ ሳይሆን ግን የሆነ በቃ ምን መምረጥ አለብን። እኔ በእንደዚህ ነገር ፕራንክ አድርጌ ያውቃል እንዴ? ብሌን ያው
እኔ እንደዚህ ትከፍያለሽ ምናምን ብዬ አላሰብኩም። ጀስት እንደ ኖርማል ፕራንክ ነው ላደርግሽ የነበረው ከዩብ ጋር ተነጋግረን በቃ የሆነ አንቺም ባላሰብሽበት መንገድ ምናምን ነው ፕራንክ ላደርግሽ ያሰብኩት ማለት ነው። ነግሮኛል እኮ ዩብ ነግሮኛል። በቃ ምን እንደዛ እንዴት ሊያስከፋሽ ቻለ ታዲያ? ምንም እኮ ሊያስከፋሽ የሚችል ነገር መኖር አልነበረበት። እኔ አሁን የሌለ በቃ ደበረኝ እንደዛ ስትይ ኮና አስከፍቶኛል። ስላስከፋኝማ ነው እንደዛ ይሆንኩት። ሳያስከፋኝ እንደዛ ሆናል። እንዴት ኖርማል ፕራንክ እንዴት ያስከፋሽ? ለኔ ያ ኖርማል አይደለም እንዴ? ምን ማለት ነው? እኔ ልሄድ ነው ማለት በሰዓቱ እኔ ምንድነው ታስበው? ሲጀምር ምን ትላለሽ ብለህ ነበር የጠበቅከው? እኔ ማየው በቃ ጀስት እንደ ፕራንክ ተሳስቀን እናልፍበታለን ብዬ ነው ያን ያደረኩት። እኔ በእንደዚህ አይነት ነገር ቀላል አቅኝ። በቃ ይቅርታ ካስከፋሽ ብለኝ። ምንድነው ግን እንደዚህ በጣም ለምንድነው እንደዚህ ይከፋሽ? እስከዛሬ ድረስ እንደዚህ ተከፍተሽ አታውቂም አይደል? ለምንድነው እንደዚህ ይከፋሽ? አይ ሲጀመር ጥሩ ስሜት ላይ ምናምን ነገር አይደለሁም። አሁን ላይ የሆነ የሚያስጨንቀኝ ነገር አለ። እሱ ላይ ደግሞ እንደዚህ አይነት ነገር ሲደረግ በጣም ከባድ ነው ለኔ። ምንድነው የሚያስጨንቀኝ ነገር አለ ማለት ነው? አዎ የሆነ የሚያስጨንቀኝ ነገር አለና ሰሞኑን ጥሩ ላይ አይደለሁም። ሁላ አንተ ጋር ስመጣ ያንን ነገር ላለማሳየት ነበር እየሞከርኩ የነበረው። ምንድነው እኮ የሚያስጨንቅሽ? እኔ ያው ገባኝ። በቃ የሚያስጨንቅሽ ነገር እያለ ይሄንን ነገር ማድረግ ይመስለኛል በቃ እንደዛ ያደረገው ማለት ነው። ምንድነው የሚያስጨንቅሽ? ስትሆን እኮ ትንሽ ነገር ነው የሚያስከፋክ። ደግሞ በእርግጥ ለእኔ ያ ትንሽ ሆኖ አይደለም። ትነግሪኝለ እንዴ? ደግሞ የሆነ የሚያስከፋሽ ነገር ሲኖር እኮ ትነግሪኛለሽ። እስከዛሬ ለምንድነው ዝም ያልሽ ታዲያ? ምንድነው ብለኝ ያስከፋሽ ነገር አለ? እኔ ነው በእኔ ነው ምክንያት ምንድነው የተጨነቅሽበት? ምንም የሆነ ነገር ነው ግን ማለት ይገባኝ። ምንድነው አታስጨንቅኝ። አሁን እኔ አሁን ያሰብኩት በቃ በፕራንኩ ምናምን የደበረሽ ይመስላል። አይ ለላ የፈለኩት አሁን ይሄንን ማውራት አልፈለኩም፣ ግን በቃ የሆነ ነገር ስላለ ነው አሁን ላይ የሆነ በጣም የሚያስጨንቀኝ ነገር ስላለ ነው ትንሿ ነገር ለኔ ከባድ የሆነችብኝ እንጂ ያን ያህል ማካበድም ሰውኛ አይደለም። ትግሊኒ ምንድነው ንገሪኝ እንጂ ምን እንደሚያስጨንቅሽ ነገር? ኖርማል ነው አይደለም? ኖርማል ነው። ኖርማል ነው ማለት ምን ማለት ነው እንዴ? ሲጀመር የሚያስጨንቅሽ ነገር ካለ የሆነ በጣም የሚደብርሽ ነገር ካለ እኮ ልትነግሪኝ ይገባል አይደል? ነው ግን እኔ ለሰሰው ነገር ስላለ ነው እና ተቀብያለሁ። ይቅርታውን ችግር የለም። አልሰማሽም? ንገሪኝ እሺ። ስሜታዊ ስለሆንኩኝ ነው ቤተሰብ የሚያስጨንቅሽ። እኔ አሁን በምንም ነገር ከጎንሽ እንደምሆን ቃል ገብቼልሻለሁ። አንቺ ኖርማል ነው ይሄና ይቅርታውን ተቀብያለሁ። ቤተሰብ በቃ ትላንት ትንሽ የሆነ ነገር ተፈጥሯል እኔ ላይና ተፈጥሯል ሳይሆን ትንሽ የሆነች ነገር እያስጨነቀችኝ ነውና ለዛ ነው ትንሽ ከፍቶኝ ስለነበረ ነው ይሄን ነገር ሰማ ደግሞ የበለጠ ይከፋኝ። ገባኝም ብለኝ ንገሪኝ። እሱ ደግሞ ማጣት እንደማልፈልግ ታውቃለህ አይደል? አንተ በሰዓቱ በጣም ስሜታዊ ሆኜ ስለነበር ነው እንጂ አካብጆ ምናምን አይደለም። እና ችግር የለውም። የምርሽ ነው? አዎ ችግር የለም። ይቅርታ አድርግልኝ እኮ እሺ። ለይቅርታው እኮ እኔ በዚህም እንደማታመሪ እኮ አውቃለሁ። ፕራንክ ነው ጀስት በቃ ተሳስቀን ነው ሳቅ ጨዋታ ነው የምናልፈው። አሁን አልነግርህም ማለት አሁን ሲጀምር ምንም የሚነገርም ነገር አይደለም ግን የተጨነቅኩት ነገር እንዳለ ሳይሆን አሁን እያልኩ ያለሁት በቃ በሰዓቱ የሆነ የሚያስጨንቀኝ ነገር በቃ ልክ ስላልሆንኩኝ ነገሮች ደግሞ እዛ ላይ ሲደረጉ ትነግሪኛለሽ። አልሰማሽ? ትነግሪኛለሽ። ምንድን ነው ንገሪኝ። የሚያስጨንቅሽን ነገርማ መናገር አለብሽ። እኔ አሁን እዚህ ጋር ዛሬ ይቅርታ እላታለሁ ብዬ በመጥቼ የሆነ የሚያስጨንቀኝ ነገር አለ። እኔ ደግሞ አሁን ለመናገር እሱ ዝግጁ አይደለም። ምን ማለት ነው? ዝግጁ አይደለሁም ማለት ምን ማለት ነው እንዴ? ምንድነው አዲስ ህይወት ላይ አፕን ያደረገ ነገር አለ? አይ በቃ አታስጨንቀኝ። እኔ አሁን መናገር አልፈልግም። በቃ የተጨናነኩ ነው ብዬ ሌላ ጭንቀት ደግሞ አትጨምርብኝ። በቃ እኔ አልነግርህም፣ ግን በቃ አታስጨንቀኝ። በጣም ከባድ ነገር ቢሆን ነገር ያለው በቃ ችግር የለውም። ቆይ ብሌኒ አንዴ ስሚ። ከባድ ነገር ቢሆን ሲጀምር ፕራንክ አድርገሽ እንደዛ ከፍቶሽ ማታ ራሱ አላወራሽኝ እያወራሁሽ ነው እና በቃ ቤተሰቦች ፊት እንዳስከፋዋት ቤተሰቦች ፊት ይቅርታ እላታለሁ ብዬ ነው የማስበው። ሌላ ነገር አለ ማለት ነው፣ ከባድ ነገር። ስለዚህ ይሄን ነገር ማወቅ እፈልጋለሁ። ነገር ምንድነው የሚያስጨንቅሽ ነገር? ብሌኒ እኔ አታስጨንቅኝ። እኔ ታውቂያለሽ ጭንቀቱን አላልኩሽም። ነገር ያስጨንቀኝ ነው አታስጨንቀኝ። እኔ እነግርሃለሁ ደግሞ የምነግርህ ነገር እንኳን ቢሆን አሁን አይደለም የምነግርህ። መቼ ነው የምትነግሪኝ ታዲያ? አሁን አልነግርህም። ንገሪኝ እሺ።
እንድትነግሪኝ እፈልጋለሁ። አሁን ምን እንደው ታውቂያለሽ፣ በቃ እኔና አንቺ የምንደባበቀው ነገር አይኖርም። ቤተሰቦች ፊት መተን ብዙ ነገር እናወራለን ተባብለን ነው አይደል? ከእኔም የምትደብቂው ነገር አይኖርም፣ እኔም ከአንቺ የምደብቀው ነገር አይኖርም ተባብለናል። ስለዚህ ንገሪኝ በቃ። ካሜራ ፊት ሆነም አልሆነም እኔ ከአንተ ምንም ነገር አልደብቅም አይደል? ምንም ነገር እኔ ህይወት ውስጥ ሲፈጠር እንኳን መጥቼ የምነግርህ የመጀመሪያ ሰው አንተ ነህ እኮ። ታዲያ ምንድን ነው ግን በቃ ማለት ነገሩ ትንሽ ከባድ ስለሆነ ምንድነው ከባድ ነው? የተፈጠረ ተፈጥሮ የነበረ ነገር ግን እስካሁን ማለት አንተ ያላወቅከው ነገር ነው። ግን አሁን አልነግርህም፣ ነገ ምናምን እነግርሃለሁ። አሁን ግን አልነግርህም። በሰዓት አይሆንም። እየደበቅኩ እኮ አይደለም፣ እነግርሃለሁ። ግን አሁን አይደለም ወይ ነገ ብቻ እነግርሃለሁ። በጣም ምን ያታስጨንቂ። ምንድነው ከባድ ነገር ሆኖ ላትነግሪኝ የምትችይው ነገር ምንድነው? ማለት አዲስ ነገር እኮ አይደለም። ምን ማለት ነው አዲስ ነገር ያለው? በፊት የተፈጠረ ነገር ነው። በፊት የተፈጠረ እና ሳትነግሪኝ ቀርተሽ ግን ማለት መናገር አለብኝ እና በሰዓቱ አልነገርኩም ነበረ እና በቃ በጣም እየተጨነኩኝ በቃ ነገር አታስጨንቀኝ ከዚህ በላይ ማለት እኔ በጣም ደብሮኛል። መጥፎ ስሜት ውስጥ ነው ያለሁት ምናምን የግድ አሁን ማግኘት ፈልጋለሁ አንቺን ስላልከኝ ነው የመጣሁት። እሺ ስለዚህ አይደል በጣም ነበር የተባባለው። እኔ መምጣት ስላልቻልኩ ነው አሁን የመጣሁት። ስለዚህ እኮ ታዲያ አሁን አትነግሪኝም እኮ እኔ አሁን ጥሩ ሙድ ውስጥ አይደለም ያለሁት። እሺ በቃ ተረጋጊና ማሰብ ፈልጋለሁ። በቃ እሺ ተረጋጊ። አሁን ላይ አላስጨንቅሽም። ንገሪኝ ብዬ እኔ በቤተሰቦች በፕራንኩ ብቻ ነበር የመሰለኝ የደበራት፣ ግን ሌላ የሚያስጨንቃት ነገር እንዳለ ገብቶኛል። ማለት ፕራንክ አድርጊያት እንደዚህ ሆናብኝ አታውቅም፣ ደብሯት አያውቅም። ለመጀመሪያ ጊዜ ነውና በቃ ብሌኒ ይቅርታ ተቀበለሽኛል። አላስጨንቅሽም። በቃ አላስጨንቅሽም። አስቢበትና በደንብ ነገ ከነገ ወዲያ ትነግሪኛለሽ። እሺ ምንም የሚያስጨንቅሽ ነገር አይኖርም። እና ቤተሰቦች በቃ አላስጨንቃትም። የሚነገር ከሆነ ተነግረኛለች። እናንተ ፊት ካልሆነ ከካሜራ ውጭ እናወራዋለን። ብቻ አትጨናነቂሽ አንቺ። ቻው ቤተሰቦች። ማረፊያ ጌጥ ማጣቱ ማን በነገረሽ አይኔ ባንቺው ናፍቆ ስብሰለሰላ ታምም ያለው ስሚኝ እኔ ድምፅሽ ሲርቅ ከጆሮዬ መጠውለጉን ባየሽልኝ የአገር አገር ሰውነቴ የራበኝ ሳቅ ጨዋታ ያስጨንቀኝ በዝምታ አንቺን የለመደው ቤቴ ጠረንሽ ሁሌም አለ ከገላይ ካልባሳቱ በሌላ ላለው ውጥሻሂ ያለሁኝ እናቱ ካለሽበት ሰማይ ማልዶ በሀሳብ ሲዋይ ልቤ ነዶ ሲንከራተት አንቺን ወዶ ዓይንሽ ላይ ጓጉቻለሁ ደጀ ሰላም ውያድራለሁ ቀን ከሌሊት አነባለሁ የኔ ማር ወለላ አልመኝም ካንቺ ሌላ እጹብ ልጅ ነሽ አንቺ መቼም የማትሰለቺ ማረፊያ ጌጥ ማጣቱ